240 ግራም የሚመስለው ጫት ደረሰ። አዋጅ ቁጥር 366 ህዝባር 2018 ምን ይላል የሚለውን እንመለከታለን። በሻሸመኔ ከተማ ስለዋለው ችሎትን ዘገባዎች ይዘናል። የሳይበር ጥቃትና የስለላ መረጃ በመፈጸሙ ክስ ሊመሰረት መሆኑ ተሰምቷል። እንዲሁም ሰፋ ያለ የዓለም ዋንጫ መረጃ ይዘናል። አብራችሁን ትቆዩ ዘንድ የአክብሮት ግብዣችን ነው። ሰላም የተከበራችሁ የሀበሻ ጎልድ ዜና ዩቲዩብ ቤተሰቦቻችን፣ በዛሬው ስርጭታችን ውስጥ አስደናቂ ክስተቶችን፣ የፖለቲካ፣ የኢኮኖሚ፣ የማህበራዊና ሌሎች ወቅታዊ ጉዳዮችን በዝርዝር ልናቀርብላችሁ ተዘጋጅተናል። እስከ ቪዲዮ መጨረሻ ድረስ ከኛ ጋር አብራችሁ እንድትቆዩ በታላቅ አክብሮት እንጋብዛችኋለን። ከኛ ጋር በመቆየት አንዳችም ጠቃሚ መረጃ እንዳያመልጣችሁ ያድርጉ። ወደ ዝርዝር መረጃዎቻችን ስናልፍ ዶክተር ደብረጽዮን የግዳጅ ወታደራዊ ምልመላ አዋጁ ዓለም አቀፍ ተሞክሮን የተመሰረተና ተገቢ ነው አሉ። የትግራይ ክልል ፕሬዝዳንት ዶክተር ደብረጽዮን ገብረ ሚካኤል በመቀሌ ባደረጉት ንግግር በክልሉ የጸደቀው አዋጅ ቁጥር 366 ህዝባር 2018 የግዳጅ ወታደራዊ አገልግሎት አዋጅ ዓለም አቀፍ ተሞክሮችን መሰረት ያደረገና ተገቢ ነው ሲሉ ገልጸዋል። ዶክተር ደብረጽዮን እንደገለጹት አዋጁ የወጣው የትግራይን ህዝብ ህልውናና ደህንነት ለማረጋገጥ ሲሆን የክልሉ ጸጥታ ፍላጎትን ለማሟላት አስፈላጊ መሆኑን አስረድተዋል። በተጨማሪም የብልጽግና ስርዓት ለሰላም ዝግጁ አይደለም፣ ስለዚህ ትግላችንን ትርጉም ወዳለው ደረጃ ማድረስ ይገባናል በማለት አስተያየታቸውን ሰጥተዋል። አዋጅ ቁጥር 366 ህዝባር 2018 በ46 ገጾች የተዘጋጀ ሲሆን እድሜያቸውና ጤናቸው የሚፈቅድላቸው የትግራይ ተወላጆች የሚቀርብላቸውን ወታደራዊ ጥሪ ተቀብለው የመሳተፍ ግዴታ እንዳለባቸው ይደነግጋል። በተጨማሪም አዋጁ በትግራይ ጦር ላይ ፕሮፓጋንዳ ማሰራጨት፣ ለተቃራኒ ኃይሎች ሰዎችን መመልመል፣ ወታደሮችን ከአገልግሎት እንዲከዱ ማድረግ እንዲሁም ከተቃራኒ ኃይሎች ጋር መተባበር ወይንም ምስጢራዊ መረጃ ማስተላለፍ ከባድ ቅጣቶችን እስከ ሞት ቅጣት ድረስ ሊያስከትሉ እንደሚችሉ ይጠቅሳል። በተመሳሳይ ጊዜ አዋጁ በትግራይ ውስጥ ተግባራዊ መሆኑን መጀመሩንም ገልጸዋል። በሌላ አሳዛኝ ዜናችን በሻሸመኔ ሆቴል ውስጥ የተፈጸመው የነፍስ ግድያ ጉዳይ 3 ሴቶች የ20 ዓመት ጽኑ እስራት ተፈረደባቸው። በሻሸመኔ ከተማ በአንድ ሆቴል የመኝታ ክፍል ውስጥ በተፈጸመው አሰቃቂ የነፍስ ግድያ ወንጀል ተከሰው የነበሩ አማረች በቀለ፣ ሀና ድጋፌና መስከረም ዳቦች የተባሉ 3 ሴቶች እያንዳንዳቸው የ20 ዓመት ጽኑ እስራት እንዲቀጡ የሻሸመኔ ከፍተኛ ፍርድ ቤት ወስኗል። በፍርድ ቤት የቀረበው የአቃቢ ሕግ ክስ እንደሚያሳየው ተከሳሾቹ በአንድ ሆቴል ውስጥ በመስተንግዶ ስራ ላይ የነበሩ ሲሆን ሚያዝያ 28 ቀን 2018 ዓ.ም ሌሊት በሻሸመኔ ከተማ ግሮሰሪ ጫካ በተባለ አካባቢ ተጎጂው ይናበብ ታምሩ በተከራዩ የመኝታ ክፍል ውስጥ ተኝቶ ሳለ በጋራ በመግባት ህይወቱን እንዲያጣ አድርገዋል ተብሏል። በክሱ መሰረት አንደኛዋ ተከሳሽ የተጎጂውን አፍና አፍንጫ በልብስ በመሸፈን እንዳይተነፍስ ስታደርገው፣ ሁለተኛዋ አንገቱን በመጨበጥ ስታፍነው፣ ሶስተኛዋ ደግሞ እጅና እግሩን በመያዝ እንዳይንቀሳቀስ አድርጋለች ተብሏል። ከድርጊቱ በኋላም የተጎጂውን ንብረት በመውሰድ ዘረፋ እንደፈጸሙ የተገለጸ ሲሆን ወንጀሉ ራስን ማጥፋት እንደሆነ ለማስመሰል የተጎጂውን አንገትና እግሮች በገመድ በማሰር ክፍሉን ቆልፈው መሄዳቸው በክሱ ተጠቅሷል። በተጨማሪም የሟቹ ማንነት እንዳይታወቅ በባንክ ደብተሩ ላይ የነበረውን ፎቶ፣ ስምና የሂሳብ ቁጥር በማጥፋት ወንጀሉን ለመደበቅ መሞከራቸውም ተገልጿል። የተከሳሾቹ በፍርድ ቤት የቀረበባቸው የከባድ ነፍስ ግድያ ክስ መቀበላቸው የተገለጸ ሲሆን ፍርድ ቤቱም ወንጀሉን ለሌሎች ማስጠንቀቂያና ማስተማሪያ እንዲሆን በማለት እያንዳንዳቸውን በ20 ዓመት ጽኑ እስራት እንዲቀጡ ውሳኔ አስተላልፏል። ጉዳዩ በማህበራዊ ሚዲያና በህዝብ ዘንድ ሰፊ ውይይት እየተካሄደበት የሚገኝ ሲሆን በከባድ ወንጀሎች ላይ የህግ ተጠያቂነት እንዲጠናከር የሚጠይቁ ድምጾችን እየበረቱ መሆኑ ተገልጿል። በሌላ ዜናችን ሩሲያ በፈረንሳይ ተቋማት ላይ የሳይበር ጥቃትና የስለላ ዘመቻ ፈጽማለች ሲል ፓሪስ ከሰሰ። ፈረንሳይ ሩሲያ በሀገሪቱ ወሳኝ የመሰረተ ልማት ተቋማት ላይ የሳይበር ጥቃትና የስለላ ዘመቻ ማካሄዷን በይፋ አስታወቀች። በፈረንሳይ መንግስት መሰረተ ጥቃቱ ፈረንሳይ ብቻ ሳይሆን ሌሎችም የአውሮፓ ሀገራትን ያነጣጠረ የተቀናጀ የሳይበር ዘመቻ ነው። ጉዳዩን ተከትሎ ፈረንሳይ በፓሪስ የሚገኙትን የሩሲያ አምባሳደር ጠርታ ማብራሪያ ጠይቃለች። በተመሳሳይም ለጥቃቱ ተጠያቂ ናቸው ተብሎ የተጠቀሱ 9 የሩሲያ ዜጎችና በ4 ተቋማት ላይ ማዕቀብ መጣሏንም ማስታወቃለች። የፈረንሳይ የውጭ ጉዳይ ሚኒስቴር ዣን ኖኤል ባሩ እንደገለጹት ጥቃቱ በሩሲያ በፌዴራል ደህንነት አገልግሎት ኤፍኤስቢ የተቀናጀ እንቅስቃሴ ሲሆን ዓላማው በአውሮፓ ላይ ወሳኝ መረጃዎችን መስረቅና እንደ የባቡር መሰረተ ልማት ያሉ ወሳኝ አገልግሎቶችን ማስተጓጎል መሆኑን ገልጸዋል። ፈረንሳይ የጥቃቱን ምንጭ መለየቷን የገለጸች ሲሆን የሳይበር መከላከያ አቅሟንም በከፍተኛ ደረጃ እያጠናከረች መሆኑንም አስታውቃለች። በሌላ በኩል ፈረንሳይን ጨምሮ የአውሮፓ ህብረት አባል ሀገራትና ሌሎች አጋር መንግስታት
በሩሲያ ላይ በጋራ ተጨማሪ ማዕቀብ እርምጃዎችን ለመውሰድ የተዘጋጁ መሆኑን ተነግሯል። በሌላ ዜናችን በሳውዲ አረቢያ የአሲር ክልል የድንበር ጠባቂ ኃይል 240 ኪሎ ግራም ጫት በህገ ወጥ መንገድ ለማዘዋወር ሲሞክሩ የነበሩ 14 ኢትዮጵያውያንና የየመን ዜጎችን በቁጥጥር ስር መዋሉን አስታውቋል። እንደ ሳውዲ አረቢያ ባለስልጣናት መረጃ የድንበር ጠባቂው ኃይል በአሲር ክልል የሚገኙ የራቡዓ ዘርፍ ባካሄደው የክትትል ዘመቻ ተጠርጣሪዎቹን ከ240 ኪሎ ግራም ጫት ጋር እጅ ከፍንጅ መያዙን ገልጿል። ባለስልጣናቱ ተጠርጣሪዎቹ የሳውዲ አረቢያን የድንበር ደህንነት ህግ በመተላለፍና የኮንትሮባንድ ዝውውርን ለማከናወን ሲሞክሩ እንደተያዙ ገልጸዋል። ከቁጥጥር በኋላ የመጀመሪያ ደረጃ የህግ ሂደቶች መጠናቀቃቸውን ጠቅሰው ጉዳዩን ለተጨማሪ ምርመራና ለህጋዊ እርምጃ ወደሚመለከተው የፍትህ አካል መተላለፉን አስታውቀዋል። በስፖርት መረጃችን ሜሲ ለአርጀንቲናውያን የላከው ልብ የሚነካ መልእክት። የአርጀንቲና ኮከብ እግር ኳስ ተጫዋች ሊዮኔል ሜሲ ለአርጀንቲና ብሔራዊ ቡድንና ለደጋፊዎቹ ልብ የሚነካ መልእክት አስተላልፏል። በእነዚህ ሁሉ ዓመታት ውስጥ ከሁሉም የሚበልጠው ነገር ዋንጫዎቹ ብቻ አይደሉም። አብረን ያሳለፍነው ጉዞ፣ የገነባነው አንድነትና የተጋራነው ትውስታ ነው። ከዚህ ቡድን ጋር በየቀኑ መሆን፣ አብሮ መታገል፣ በከባድ ጊዜያት እርስ በርስ መተጋገዝና እያንዳንዱን እርምጃ አብሮ መጓዝ ለኔ ልዩ ክብር ነበረ። ለሁሉም የቡድን አጋሮቼ፣ ለአሰልጣኞቻችን እንዲሁም ይህን ብሔራዊ ቡድን እንደ አንድ ቤተሰብ እንዲቆይ በየቀኑ ለሚተጉ ሁሉ ከልብ አመሰግናለሁ። ዛሬም ሆነ ነገ ምን እንደሚፈጠር ላናውቅ እንችላለን። ነገር ግን ይህ ቡድን ማንም ሊረሳው የማይችለው ታሪክ ጽፏል። እኛም ለዘላለም የማንረሳው ትውስታ ፈጥሯል። ቫሞስ አርጀንቲና ሲል መልእክቱን የቋጨው ሊዮኔል ሜሲ በዓለም ዙሪያ ከሚገኙ የእግር ኳስ ወዳጆች በርካታ የድጋፍና የአድናቆት መልእክቶችን ተቀብሏል። ወደ ቢዝነስ ዘገባችን ስናልፍ የዓለም የወርቅ ገበያ በአዲስ አቅጣጫ ሄዷል። ባለሀብቶች በቅርበት እየተከታተሉት ነው። ሐምሌ 9 2026 የዓለም የወርቅ ዋጋ በዚህ ሳምንት ከፍተኛ መለዋወጥን አሳይቷል። የዓለም ፖለቲካ ውጥረቶች፣ የአሜሪካ የገንዘብ ፖሊሲና የዶላር እንቅስቃሴ በወርቅ ዋጋ ላይ ጉልህ ተጽዕኖ አሳድረዋል። በሳምንቱ መጀመሪያ ባለሀብቶች ከዓለም አቀፍ አለመረጋጋት ለመጠበቅ ወደ ወርቅ በመመለሳቸው የወርቅ ዋጋ ከፍ ብሏል። ሆኖም የአሜሪካ ፌዴራል ሪዘርቭ ከፍተኛ የወለድ መጠን ለረዥም ጊዜ ሊቀጥል እንደሚችል የተሰጠው ምልክትና የመንግስት ቦንድ ትርፍ መጨመር ገበያውን ወደ ታች ጎትቶታል። የወርቅ ዋጋን ከፍ ያደረጉ ምክንያቶች በመካከለኛው ምስራቅ የተባባሰ የፖለቲካ ውጥረት፣ የአሜሪካ ዶላር መዳከም፣ ባለሀብቶች ወደ ደህንነት የሚጠበቅ ንብረት መሸሻቸው፣ የማዕከላዊ ባንክ ቀጣይ የወርቅ ግዢ ናቸው። የወርቅ ዋጋን ዝቅ ያደረጉ ምክንያቶችን ስንመለከት ከፍተኛ የወለድ መጠን ይቀጥላል የሚለው ግምት፣ የመንግስት ቦንድ ትርፍ መጨመር፣ ባለሀብቶች ያገኙትን ትርፍ ለማስጠበቅ የፈጸሙት ሽያጭ ናቸው። የዛሬውን የገበያ ሁኔታ ስንመለከት በዓለም ገበያ የ21 ካራት ወርቅ ዋጋ በ1 ግራም 131 የአሜሪካ ዶላር ከ78 ሳንቲም ደርሷል። የገበያ ተንታኞች በቀጣዮቹ ሳምንታት የፌዴራል ሪዘርቭ ውሳኔዎች፣ የዶላር እንቅስቃሴና የዓለም ፖለቲካ ሁኔታ የወርቅን ዋጋን የሚወስኑ ዋና ምክንያቶች እንደሚሆኑ ይገልጻሉ። የዛሬው የዜናችን ስፖንሰር ሀበሻ ጎልድ ነው። ወርቅ ጥራት ነው፣ ጥራት ደግሞ እምነት ነው። እውነተኛ ንጹህና ከፍተኛ ጥራት ያለው 21 ካራት ወርቅ ጌጣጌጥ ከፈለጉ ሀበሻ ጎልድ ትክክለኛ ምርጫው ነው። በኒውዮርክ የሚገኘው ሀበሻ ጎልድ በእጅ የተሰሩ ከፍተኛ ጥራት ያላቸው 21 ካራት የወርቅ ጌጣጌጦችን ለሰርግ፣ ለስጦታ፣ ለቤተሰብና ለዕለታዊ አጠቃቀም ያቀርባል። ተመጣጣኝ ዋጋ፣ የተረጋገጠ ጥራት፣ ፈጣን አገልግሎት፣ የደንበኞች እምነት። ዛሬውኑ ከታች ባስቀመጥንላችሁ ስልክ ይደውሉ ወይም በዋትሳፕ ያነጋግሩን። ሀበሻ ጎልድ፣ የሚታመን ጥራት፣ ዘላቂ ውበት። የተወደዳችሁ የሀበሻ ጎልድ ዜና ዩቲዩብ ቤተሰቦቻችን ለዛሬ ያዘጋጀናቸው ትኩስ አስፈላጊና ሰበር መረጃዎቻችን እስከዚህ ድረስ ነበሩ። ጊዜያችሁን ሰጥታችሁ ከኛ ጋር ስለነበራችሁ ከልብ እናመሰግናለን። ሁልጊዜ ፈጣን፣ ትክክለኛ፣ የተረጋገጠና ሚዛናዊ ዜና እንዲደርሳችሁ በየቀኑ በትጋት እየሰራ እንገኛለን። በኢትዮጵያና በዓለም ዙሪያ የሚከሰቱ ወቅታዊ ክስተቶችን፣ የፖለቲካ፣ የኢኮኖሚ፣ የማህበራዊና ሌሎች ወቅታዊ ጉዳዮችን በፍጥነትና በአስተማማኝ ሁኔታ ለእናንተ ለማድረስ ቁርጠኞች ነን። ከኛ ጋር ገና ካልተቀላቀላችሁ የሀበሻ ጎልድ ዜና ዩቲዩብ ቻናልን ሰብስክራይብ በማድረግ ቤተሰባችን ይሁኑ። እንዲሁም የደወል ምልክቱን በመንካት ማንኛውም አዲስ ዜናና ሰበር መረጃ በታተመ ቅጽበት እንዲደርሳችሁ ያድርጉ። ቪዲዮን ላይክ በማድረግ አስተያየታችሁን በመጻፍና ለወዳጆቻችሁ በማጋራት የምታደርጉልን ድጋፍ ለእኛ ትልቅ ብርታት አለው። ስለምትከታተሉንና ስለምትተማመኑብን ከልብ እናመሰግናለን። ሀበሻ ጎልድ ዜና፣ ፈጣን፣ ተአማኒና የተረጋገጠ መረጃ የሚገኝበት አድራሻ። እስከምንገናኝ ድረስ ሰላምና ጤና ከእናንተ ጋር ይሁን።